ሰላም እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን በሳምንቱ በምስራቅ አብያተ ክርስቲያናት የነበሩ ዋና ዋና ሁነቶችን ይዘን ቀርበናል አብራችሁን ቆዩ በደማስቆ የሚገኙ ክርስቲያኖች ከጥቂት ወራት በፊት በቦምብ ጥቃት ሰለባ ለሆኑ ጸሎት አደረጉ በደማስቆ የሚገኙ ክርስቲያኖች በማር ኤልያስ ቤተክርስቲያን ተሰብስበው ከጥቂት ወራት በፊት በአጥፍቶ ጠፊ የቦምብ ጥቃት ሰለባ ለሆኑ ክርስቲያኖች ጸሎት አደረጉ የገና በዓል ከመድረሱ ጥቂት ቀናት በፊት በደማስቆ የሚገኙ ክርስቲያኖች በቦምብ ጥቃቱ ለሞቱና ለቆሰሉ ክርስቲያኖች መታሰቢያ ተለቅ ያለ የገና ዛፍ በማቆም ለሰማዕታቱ የጸሎት መርሃ ግብር በማድረግና በመንፈሳዊ ዝማሬዎች ማሰብ ችለዋል። እነዚህ ሰማዕታት የደረሰባቸው ጥቃት አሳዛኝ ቢሆንም የእምነትና የጽናት ምልክት ስለመሆናቸው ማሳያ መሆኑ ተገልጿል። በኢራቅ የሁለት ሰማዕታት መታሰቢያ ቀን ተከበረ። በኢራቅ ታህሳስ 1 ቀን 2018 ዓመተ ምህረት ቤህናምና ሳራ የተባሉ የሁለት ሰማዕታት የመታሰቢያ ቀን ተከበረ። የእነዚህ ሁለት ሰማዕታት የመታሰቢያ ቀን ለማክበር በርካታ ምዕመናን በኢራቅ ቃራቆሽ አቅራቢያ በሚገኘው የማር ቤህናምና ሳራ ገዳም በመሰባሰብ ክብረ በዓሉን አክብረዋል። ቤህናምና ሳራ በክርስትና ውስጥ በተለይም በምስራቃዊ ኦርቶዶክስ አብያተ ክርስቲያናት ውስጥ ትልቅ ስፍራ የሚሰጣቸው ሰማዕታት ሲሆኑ በሀገሪቱ በሻፑር ዳግማዊ ዘመነ መንግስት በእምነታቸው ምክንያት ተገድለዋል። ቤህናምና እህቱ ሳራ በአራተኛው ክፍለ ዘመን የነበሩ ሰማዕታት ሲሆኑ የእነዚህ ሁለት ሰማዕታት የመታሰቢያ ቀን ለክርስትና እምነታቸው የከፈሉትን መስዋዕትነት በማሰብ በየዓመቱ ይከበራል። የሁለቱ ሰማዕታት ክብረ በዓል በሀገሪቱ ውስጥ በጣም ተወዳጅ ከሆኑ በዓላትም አንዱ ነው። የዩክሬን ግሪክ ካቶሊክ ቤተክርስቲያን ለልጆች የሚሆን አዲስ የማህበራዊ ሚዲያ ከፈተ። የዩክሬን ግሪክ ካቶሊክ ቤተክርስቲያን ለልጆች የሚሆን ትንሹ ሬ የተባለ አዲስ የዩቲዩብ ቻናል ከፈተ። ይህ የማህበራዊ ሚዲያ አማራጭ በቅድመ መደበኛና በአንደኛ ደረጃ ትምህርት ቤት ተማሪዎች ላይ ትኩረት ያደረገ ቻናል ሲሆን የመኝታ ጊዜ ታሪኮችን፣ ጸሎቶችን፣ ትምህርታዊ ቪዲዮዎችንና በክርስቲያናዊ እሴቶች ላይ የተኮሩ ይዘቶችን የሚያቀርብ ነው። በዚህ ቻናል ዋና ገጸ ባህሪ ሆኖ የቀረበው መልአኩ እዝቪትሊኪም ልጆች ዓለምን በፍቅርና በደግነት እንዲገነዘቡ ያስተምራቸዋል። በካህናት በካቴኪስቶችና በበጎ ፈቃደኞች የተዘጋጀው ይህ ፕሮጀክት ደህንነቱ የተጠበቀና ትምህርታዊ ይዘትን በተለይም ከሀገራቸው ርቀው ለሚኖሩ ህጻናት ከእምነታቸው ከቤተ ክርስቲያናቸው የተቆራኙ ሆነው እንዲያድጉ እንደሚረዳ ተገልጿል።